ሰበር ዜና ተወዳጁ አርቲስት በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት መመለሱ ይፋ ሆነ። ድምፃዊ በይፋዊ ማህበራዊ ትስስር ገጹ ላይ በአውሮፕላን ማረፊያ ውስጥ በዊልቸር ላይ ተቀምጦ የሚያሳይ ምስል በማጋራት አድናቂዎቹን ያሳሰበ አጭር መልእክት አስተላልፈዋል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ሀፓ ፌዴራል መንግስቱ የትግራይን ወደ ሌላ ጦርነት እየመራት ነው ሲል ከሰሰ። ሕግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደራዊ እርምጃ ለመውሰድ የሚደረግ ምክንያት የመፈለግ ጥረቶች ሲልም የገለጻቸው አካሄዶችን ፓርቲው አስጠንቅቋል። ተጨማሪውን ይዘናል። በኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ከፍተኛ ባለስልጣናት መካከል የሚነሱ ቅሬታዎችና ወቀሳዎች ተባብሰው መቀጠላቸው ተሰማ። ሰሞኑን በተካሄደው 6ኛው የጨፌ ኦሮሚያ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ አንድ ከፍተኛ የብልጽግና ሹም አማርኛ ተናጋሪ ሸኔዎች ሀገሪቷን በጠበጧት ማለታቸው መነጋገሪያ ሆኗል። ባለስልጣኑ ማን ናቸው? ዝርዝሩን እናደርሳችኋለን። ከንቲባ አዳነች አቤቤ አመራሮቻቸውን በድጋሚ ያስጠነቀቁ። ከንቲባ አዳነች ሐሰተኛ ሪፖርት ማቅረብ ከሌብነት እኩል ያስቀጣል ሲሉ ለአመራሮቻቸው አስረግጠው ተናግረዋል። ተጨማሪውን ይዘናል። አዲሱ የአከራይ ተከራይ ውል አከራዮችን በጥብቅ የሚከታተልና የሚያስር ነው ተባለ። በመሆኑም በአከራይና ተከራይ ውል መፈጸም የሌለባቸውና የተከለከሉ ተግባራትን የያዘ አዲስ መመሪያ ይፋ ተደርጓል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ ኔታንያሁ አሜሪካ ውስጥ በፍጹም አይታሰሩም። ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውዮርኩ ከንቲባ በኔታንያሁ ላይ ያወጡትን ማስጠንቀቂያ ውድቅ አድርገዋል። ዝርዝሩን ይዘናል። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የኢትዮጵያ ሙዚቃ ኮከብ ድምፃዊ ጎሳዬ ተስፋዬ በታላቋ ብሪታንያ ለንደን ከተማ የሙዚቃ ኮንሰርቱን ለታደሙ የዲያስፖራ ማህበረሰብ አባላት በተሳካ ሁኔታ አቅርቦ ካጠናቀቀ በኋላ በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት መመለሱን አስታወቀ። ድምፃዊ በይፋዊ ማህበራዊ ትስስር ገጹ ላይ በአውሮፕላን ማረፊያ ውስጥ በዊልቸር ላይ ተቀምጦ የሚያሳይ ምስል በማጋራት አድናቂዎቹን ያሳሰበ አጭር መልእክት አስተላልፈዋል። በመልእክቱም ታምም የገባው ስለ ሁሉም ነገር ግን እግዚአብሔር ይመስገን በማለት የገለጸ ሲሆን የሙዚቃ ኮንሰርቱን አቅርቦ ከጨረሰ በኋላ ስለገጠመው የጤና እክል አይነትም ሆነ ስለ ህመሙ ዝርዝር ሁኔታን እስካሁን ድረስ ያብራራው ነገር የለም። ጎሳዬ ተስፋዬ በኢትዮጵያ ዘመናዊ ሙዚቃ ኢንዱስትሪ ውስጥ ላለፉት 2 አስርት ዓመታት ጉልህ ስፍራ ከሚሰጣቸው በልዩ የድምፅ ቃናውና በተወዳጅ የፍቅር ዜማዎቹ ከፍተኛ አድናቆትን ካተረፉ ታላላቅ አርቲስቶች መካከል አንዱ ነው። በመሆኑም ከሰሞኑ በለንደን የነበረውን ታላቅ የሙዚቃ ኮንሰርት በድምቀት አቅርቦ ከጨረሰ በኋላ ይህ የጤና እክል ማጋጠሙን ተከትሎ በርካታ የሙዚቃ አፍቃሪዎች፣ የጥበብ አጋሮቹና አድናቂዎቹ በማህበራዊ ሚዲያ ገጾች ላይ ፈጣን የሕክምና ማገገም እንዲያገኝና ወደ ቀድሞ ሙሉ ጤናው እንዲመለስ ያላቸውን ልባዊ ምኞትና ጸሎት በመግለጽ ላይ ይገኛሉ። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች እንዲቆሙ ፌዴራል መንግስቱን አሳሰበ። መንግስት የፕሪቶሪያውን ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የከሰሰ ሲሆን ይህ አይነቱ አደገኛ አካሄድን በአስቸኳይ እንዲቆም አስጠንቅቋል። ኢህአፓ ዛሬ ባወጣው መግለጫ የፕሪቶሪያው ስምምነት ዋና ዓላማ ጦርነትን በቋሚነት ማቆም፣ የፖለቲካ መፍትሄን ማስቀደም፣ ሰብአዊ ድጋፎችን ማስተላለፍና ተፈናቃዮችን ወደ ቀያቸው መመለስ ቢሆንም ከስምምነቱ በኋላም ቢሆን በትግራይ ህዝብ ላይ የተለያዩ የማህበራዊና ኢኮኖሚያዊ ጫናዎች ቀጥለዋል ብሏል። የመንግስት ሰራተኞች ደሞዝ መቋረጥ፣ የበጀት እገዳ፣ የነዳጅና የመጓጓዣ ችግሮች እንዲሁም የመሰረታዊ አገልግሎቶች መደናቀፍ በህዝቡ ላይ ከባድ ተጽዕኖ ማሳደራቸውን የጠቀሰው ፓርቲው አሁን ደግሞ ህግ ማስከበርና ተመሳሳይ መፈክሮችን በመጠቀም እንዲሁም ከ2013 ጦርነት በፊት የነበሩ የሚዲያ ዘመቻዎች በመድገም ትግራይን ወደ ሌላ ጦርነት ለማስገባት ሙከራ እየተደረገ ነው ሲልም ስጋቱን ገልጿል። ቀደም ሲል የነበረው ጦርነት ያስከተለው ከባድ ሰብአዊና ቁሳዊ ውድመት በማስታወስ ተጨማሪ የጦርነት አዙሪት እንዳይፈጠር ለዓለም አቀፉ ማህበረሰብና ለዲፕሎማቲክ አባላትም ፓርቲው ጥሪ አቅርቧል። በተመሳሳይ መልኩ በመቀሌ ከተማ 7ቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች በተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይላት አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መገኘቱንም ገልጸዋል።
በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱ የኦሮምኛና የአማርኛ ተናጋሪ ሸኔ ቡድኖች አሉ ሲሉ አቶ ከፋለው ተፈራ ተናገሩ። በኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች አሁንም የክልሉን የጸጥታ ችግር ለማባባስ እየሰሩ መሆኑን የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገልጸዋል። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና በጨፌ ኦሮሚያ የመንግስት ተጠሪ የሆኑት አቶ ከፋለው ተፈራ ይህንንም የተናገሩት በስድስተኛው የጨፌ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ ለጨፌው አባላት ባደረጉት ንግግር ነው። አቶ ከፋለው የኦሮምኛ ተናጋሪና የአማርኛ ተናጋሪ የሸኔ ኃይሎች ሲሉ የገለጿቸው እነዚህ አካላት በጋራ በመሆን የተጀመሩ የልማት ስራዎችን በተለይም የተጀመረውን ስርዓት የማስቀጠል ሂደት ለማደናቀፍ ልዩ ልዩ ሙከራዎችን ሲያደርጉ መቆየታቸውን ከሰዋል። አክለውም እነዚህ አካላት በሀሳብ ደረጃ የማይስማሙ ቢሆንም በሚያቀናጃቸው አካላት የሚላኩ መሆናቸውን በመጥቀስም በይፋ ወንጅለዋቸዋል። ከንቲባ አዳነች አቤቤ አመራሮቻቸውን በድጋሚ ያስጠነቀቁ። ከንቲባ አዳነች ሐሰተኛ ሪፖርት ማቅረብ ከሌብነት እኩል ያስጠይቃል ሲሉ አጥብቀው ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በ2018 በጀት ዓመት የስትራቴጂክ እቅድ አፈጻጸም ግምገማ ላይ ባደረጉት ንግግር ትክክለኛ ያልሆነ መረጃ ማቅረብ ከሌብነት ጋር በተመሳሳይ የሚያስቀጣ መሆኑን አስረግጠው ተናግረዋል። ተመሳሳይ በጀትና የሰው ኃይል በተመደበላቸው ተቋማት መካከል ሰፊ የአፈጻጸም ልዩነት መታየቱን የሚያስጠይቅ መሆኑን የጠቀሱት ከንቲባ ወደፊት የሚቀርቡ ሪፖርቶች በህዝብ ህይወት ላይ ያመጡትን ለውጥ በግልጽ ማሳየት እንዳለባቸውን በጥብቅ አሳስበዋል። በተጨማሪም ከንቲባ አዳነች የጽዳት ስራ የነዋሪው የዕለት ተዕለት ባህል ሊሆን እንደሚገባ፣ የኑሮ ውድነትን የመከላከል የስራ ዕድል ፈጠራና የቤት ልማት ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። እንዲሁም ለመሰረተ ልማቶች ከፍተኛ በጀት መመደቡን ገልጸው ለተመዘገቡት ስኬቶችም የህዝብና የልማት አጋሮች ተሳትፎ የጎላ እንደነበር ጠቁመዋል። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ በአከራይ ተከራይ ውል መፈጸም የሌለባቸውና የተከለከሉ ተግባራትን ይፋ አደረገ። ቢሮ ይፋ ባደረገው አዲስ መመሪያ መሰረትም በአዲስ አበባ ከተማ በአከራይ ተከራይ ውል የሚከተሉትን ተግባራት መፈጸም በጥብቅ የተከለከለ መሆኑን አሳስቧል። በመመሪያው መሰረትም የመኖሪያ ቤት ኪራይ ውል ሳያስመዘግቡ ማከራየትና መከራየት አይፈቀድም ተብሏል። በአከራይ ወይንም ተከራይ ቸልተኝነት የመኖሪያ ቤት ኪራይ ውል በአዋጅ የተቀመጠውን የጊዜ ገደብ አሳልፎ ማስመዝገብ የተከለከለ ነው ተብሏል። እንዲሁም የመኖሪያ ቤት ኪራይ ውል እድሳት አለማስመዝገብ፣ በአዋጁ ከተፈቀደው አግባብ ውጭ የዋጋ ጭማሪ ማድረግ ፈጽሞ የተከለከለ መሆኑን በመመሪያው ላይ ሰፍሯል። በተጨማሪም አዋጁ ከሚፈቅደው ውጭ የውል ዘመን ሳይጠናቀቅ ከቤት ማስወጣትና በአዋጁ የተቀመጠውን የማሳወቂያ ወይንም የማስጠንቀቂያ ጊዜ ሳይሰጥ ውል ማቋረጥም በተመሳሳይ ተከልክሏል። መመሪያው አክሎም አዋጁ ላይ ከተቀመጠው መጠን በላይ የቅድመ ክፍያ እንዲፈጽም ማስገደድ፣ በባንክ ወይንም በሌላ ህጋዊ በሆነ የኤሌክትሮኒክስ ክፍያ ስርዓት የመኖሪያ ቤት ኪራይ ክፍያ ለመፈጸም አይቻልም ብሏል። እንዲሁም ቀደም ሲል ሲከራይ የቆየ መኖሪያ ቤት ወይንም ግንባታ ሙሉ በሙሉ የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት እንዲቀመጥ ማድረግን በህግ እንደሚያስቀጣ ተገልጿል። በመሆኑም በአዋጁ ለአከራይ የተሰጠው ማበረታቻ ያለ አግባብ ለመጠቀም ሐሰተኛ መረጃ ወይንም ማስረጃ ማቅረብ የተከለከለ መሆኑን ከአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የተገኘው መረጃ ያመላክታል። ከውጭ በተሰማ ሰበር መረጃ ኔታንያሁ አሜሪካ ውስጥ በፍጹም አይታሰሩም። ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውዮርክ ከንቲባ ማስጠንቀቂያን ውድቅ አድርገውታል። ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በሚመጡበት ወቅት ምንም አይነት የእስር አደጋ እንደማይገጥማቸው በይፋ አስታውቀዋል። ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ባስተላለፉት መልእክት ኔታንያሁ በአሜሪካ ምድር ላይ በምንም መልኩ ሁኔታ ወይም ቅርጽ ሊታሰሩ እንደማይችሉ ገልጸዋል። አክለውም ጠቅላይ ሚኒስትሩ 52,000 ንጹሃን ተቃዋሚዎችን ከገደለውና ለአለፉት 47 ዓመታት የአሜሪካ ወታደሮችን ሲገድል ከቆየው የኢራን መንግስት ጋር እየተዋጋ እንደሆነ ገልጸዋል። ይህ የትራምፕ ጠንካራ መግለጫ የመጣው የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመሳተፍ ወደ ኒውዮርክ በሚመጡበት ጊዜ በዓለም አቀፉ የወንጀለኞች ፍርድ ቤት ICC የእስር ትዕዛዝ መሰረት በቁጥጥር ስር ለመዋል የሚያስችሉ ህጋዊ መንገዶችን እያጠኑ መሆናቸውን ከተናገሩ በኋላ ነው። ይህንም ተከትሎ ፕሬዝዳንት ዶናልድ ትራምፕ ባስተላለፉት መልእክታቸው መታሰር የሚገባቸው አካላት ኢራንን ወደዚህ ያልተጠበቀ የሞትና የጥፋት አዙሪት የመሩ ሰዎች እንጂ ኔታንያሁ አይደሉም ሲሉም በአጽንኦት ተከራክረዋል። አሜሪካና እስራኤል የዓለም አቀፉ የወንጀለኞች ፍርድ ቤት ICC አባል ባለመሆናቸው የአሜሪካ መንግስት የፍርድ ቤቱን የእስር ትዕዛዝ እንደማይቀበለውና እንደማያስፈጽመውም ይታወቃል ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።